ሰላም ሰላም ውድ የሰሎሜ ሚዲያ ቤተሰቦች እንዴት አላችሁ? ሰላማችሁ ብዝት ይበልልኝ። ዛሬ እጅግ በጣም ጠቃሚ የሆነ ነገር ነው ይዤላችሁ የመጣሁት ወይም ያዘጋጀሁላችሁ። ይሄ ምንድነው? እንዴት አድርገን የዲጂታል መታወቂያችን ከባንክ አካውንታችን ጋር ማገናኘት እንደምንችል ነው የምናሳየው። ስለዚህ በዚህ ቪዲዮ የኢትዮጵያ ብሔራዊ ባንክ ባወጣው መመሪያ መሰረት እያንዳንዱ የባንክ አካውንት ያለው ማንኛውም ግለሰብ ወይ ከባንክ አካውንቱ ጋር ማገናኘት እንደምንችል በቅደም ተከተል ነው ማሳያችሁ። ስለዚህ ለዚህ ሚዲያ አዲስ የሆናችሁ ሚዲያውን ሳብስክራይብ በማድረግ እንዲሁም በላይክ በመግጨት ጀምሩልኝ። ከበስተመጨረሻም ቪዲዮውን ሙሉ በሙሉ በማየት ከተመቻችሁ ለጓደኞቻችሁም እንድታጋሩ በትህትና ጠይቃለሁ። ስለዚህ ዛሬ እንደ ምሳሌነት እንደ ማሳያ ብዙ ባንኮች አካውንት ቢኖሩንም ግን እንደማሳያ እና ለዛሬ ቪዲዮ ማስተማሪያ ይዤ የመጣሁትኝ የአብሲኒያ ባንክን ነው። ስለዚህ የአብሲኒያ ባንክን ለዛሬ እናያለን። ግን አጠቃላይ እያንዳንዱን ሊንኮች የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ እያንዳንዱን ሊንኮች እና የባንኩን ስም አስቀምጥላችኋለሁ። የመጀመሪያው እንደ ምሳሌ ካየነ ሌሎቹን በዛ መሰረት ማየት ስለምትችሉ ዲስክሪፕሽን ቦክስ ላይ እየገባችሁ ሁላችሁም ሊንኩን ተመልክታችሁ ኮፒ እያደረጋችሁ ወደምትፈልጉት ብራውዘር በመውሰድ መጠቀምና በቀላሉ ማገናኘት ትችላላችሁ። እስከመጨረሻው አብራችሁን ቆዩ። ቀጥታ ወደ ሊንኩ። እንደምታዩት እዚህ ጋር የዚህ ኢንተርፌስ ላይ የተለያዩ የባንኮች ስምና የሊንካቸው አብሮ ተቀምጧል። በእነዚህ ሊንኮች መሰረት ወደምንፈልገው የባንክ ወይም ደግሞ ደንበኛ ወደሆንበት ባንክ በቀጥታ ሊንኩን ክሊክ ስናደርገው ቀጥታ ወደ እንዴት አድርገን ማገናኘት ወደምንችልበት ሲስተም ውስጥ ነው የሚያስገባን። ስለዚህ ሁላችሁም የምትፈልጉትን ከለያችሁ በኋላ በቀጥታ ሊንኩን ትጫናላችሁ። ስለዚህ ለዛሬ ለማስተማሪያን ያዘጋጀሁት የአብሲኒያ ባንክ ነው። ስለዚህ የአብሲኒያ ባንክን እዚህ ጋር ሊንኩን ክሊክ አደርጋለሁ። ይሄው አብሲኒያ ባንክ አርማው እና የፋይዳ መለያ ቁጥሩን ከባንክ አካውንቶ ጋር ያስተሳስሩ የሚል እና አካውንት ቁጥር አስገባ የሚል ባዶ ቦታ መጣልኝ። ስለዚህ እዚህ ላይ እኔ አስገባለሁ ማለት ነው። እዚህ ባንክ አካውንት አስገባ የሚለው ላይ አካውንቴን አስገባለሁ። አካውንት ቁጥሬን ካስገባው በኋላ ሳብሚት ነው የምለው። ስለዚህ ወደ ከፈትንበት የስልክ ቁጥር የኦቲፒ ላክልናል። ይሄን ኦቲፒ አስገባ ነው የሚለኝ። ኦቲፒውን ከስልክ ከተላከልኝ ቴክስት ላይ በማየት ወደ 6 ዲጂት የሚደርስ ኦቲፒ ልክልኛል። ስለዚህ ይህን ኦቲፒ በቀላሉ ባንኩን ስትከፍቱ በተመዘገባችሁበት ስልክ ቁጥር ስለሚልክላችሁ እሱን ሊንክ በሱ ኦቲፒ መሰረት ኦቲፒ የተላከላችሁን ኦቲፒ ትሞላላችሁ። እኔም ይሄን ኦቲፒ ያስገባለሁ ማለት ነው። በራሱ ጊዜ ቬሪፋይ ያደርገዋል። ስለዚህ አያችሁ በቃ ሙሉ ስም ይሄንን ኦቲፒውን ካስገባው በኋላ የኔ ሙሉ ስም አካውንት ቁጥሬ ይመጣል ማለት ነው። አሁን በቀጥታ ምንድነው የምናደርገው? ያው እቺ ጋር የምትታየዋ ቬሪፋይ ዊዝ ኢሳይኔት ይላል፣ ያው ዲጂታል ለማለት ነው። ስለዚህ እቺን ክሊክ እናደርጋለን። ከዛ የፋይዳ ቁጥሩን አስገቡ ይላል። ስለዚህ የፋይዳ ቁጥራቸውን እናንተ ከዚህ በፊት አስገብቼ ስለነበረ የተጠቀምኩበት ከዚህ በፊት በሌላ ባንክ ማገናኘቼ ስለነበረ ኢንተሪዮር ፋን የሚለው ላይ ክሊክ ሳደርገው መጥቶልኛል። ምክንያቱም ከዚህ በፊት በሌሎች ባንኮች አታች አድርጌ ስለነበር። ስለዚህ እናንተ ፋን ቁጥሩን እዚህ ጋር ፋን ቁጥሩን ታስገባላችሁ፣ ክሊክ አድርጋችሁ ማለት ነው ታስገባላችሁ። የኔ ይሄ ነው። ካስገባው በኋላ ሴንድ ነው ምለው፣ ሴንድ ኮድ ነው ምለው።
ስለዚህ በቀጥታ ይሄንን ወደ ተመዘገብንበት አሁንም በቀጥታ ኮድ ወደ ስልክ ቁጥራችን ይልክልናል። እሱንም ድጋሚ ተመልሰን 6 ዲጂት ኮድ ሲልክልን እነዚያችን 6 ዲጂት ኮድ ባዶ ቦታዎች ላይ እዚህ ላይ ክሊክ በማድረግ እንጽፋለን ማለት ነው። ልክ እንደ ቅድሙ ኦቲፒ በስልካችን እንደተላከለን ባንኩ እንደላከለን ማለት ነው። ከዛ አስገብተን ከጨረስን በኋላ ቬሪፋይ ነው የምንለው። ከዛ ሙሉ ፋይሎች ይመጣሉ። እያንዳንዱ ፋይሎች አሉ። እኛ አሁን ይሄንን መነካካት አይጠበቅብንም። ዝም ብለን ስክሮል አድርገን እስከታች ያለውን ሁሉም አስፈላጊ እንደሆነ ሪኳየርድ ብሎ አስቀምጦልናል። አስፈላጊ ናቸው ብሎ ያሰቡን። ስለዚህ ምንድነው አሎ ነው የምንለው። አሁን በቀጥታ ሙሉ የባንክ አካውንታችን ያለውን ባስገባነው ፋይል መሰረት ባስገባንለት ኦቲፒ መሰረት እና የእኛን የዲጂታል መታወቂያችን ፋን ባስገባንለት የፋን ቁጥር መሰረት ሁሉ አይደንቲታችንና አካውንታችን ኮንፊርም የሚያደርግ ኢንተርፌስ መጥቶልናል። ይኸው እንደምታዩት የአይደንቲቲ ኢንፎርሜሽን ብሎ አስቀምጦልኛል። የኔን ፎቶ ያመጣል፣ ስሜን ያመጣል፣ አካውንት ቁጥርን ያመጣል፣ ናሽናሊቲ ያመጣል፣ ጀንደር ያመጣል። እንደዚህ አድርጎ አጠቃላይ ስልክ ቁጥራችን ምናምን ያመጣል። ስለዚህ አሁን በስተመጨረሻ አይደንቲቲ ኮንፊርሜሽን እና አካውንታችን ቬሪፋይ እንዳደረግነው የሚያሳይ ኢንተርፌስ መጥቶልናል። ስለዚህ በስተመጨረሻ ምንድነው እንዲህ አድርገን ከሞላን ካስገባን በኋላ የሚመጣልን የኢንተርፌስ ወደ ታች ስክሮል ስናደርግ ወደ ታች ስክሮል ስናደርግ መጨረሻ ላይ በቀኝ በግርጌ በኩል ሳሚት ይላል። ይቺ ናት የመጨረሻዋ ኮንፊርም ኤንድ ሳሚት። አሁን ስክሮል እያደረኩኝ ሳያሳያችሁ እዚህ ጋር ለማየት ያክል ይሄ የመጀመሪያው የሚመጣ ነው ይሄ። ከዛ በኋላ ወደ ታች ስክሮል ስናደርግ የመጨረሻው የምናገኘው ሳሚት ኤንድ ኮንፊርም የሚለውን መጨረሻ ላይ በቀኝ በኩል በግርጌ በኩል ነው የሚገኝ። ስለዚህ ይችንን የመጨረሻዋን ኮንፊርም እንላታለን ማለት ነው። ኮንፊርም ኤንድ ሳሚት። አያችሁ አሁን በቀላሉ የአቢሲኒያ ባንክ አካውንታችንን ከኢትዮጵያ የዲጂታል መታወቂያችን ጋር በቀላሉ እንዳገናኛችሁት የሚያረጋግጥ ኮንፊርሜሽን ነው የተላከልን። ስለዚህ ታንክ ዩ ፎር ኮንፊርሚንግ ቱ ኮኔክት ዘ ባንክ ዊዝ ዲጂታል አይዲ የሚል ነው የሚመጣለን። ስለዚህ እያንዳንዳችን በቀላሉ እንዴት አድርገን የባንክ አካውንታችን ከኢትዮጵያ ዲጂታል መታወቂያችን ጋር ማገናኘት እንደምንችል ነው ያየ ነው። ስለዚህ ሁላችሁም ለዚህ ሚዲያ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ በስተመጨረሻም ለጓደኞቻችሁ ሸር በማድረግ ሌሎችንም ጠቃሚ መረጃዎች እንድሰራላችሁ ታበረታቱኝ። አያስከፍልም። ሰብስክራይብ ሸር አድርጉ። በሌላ ስራ በሌላ ጊዜ እስከምንገናኝ ሰላማችሁ ብዝት ይበልኝ። ይመቻችሁ።